የሴት ልጅ ግርዛት ጎጂ ባህል አይደለም፣ መቀጠል አለበት። በጣም ደብሮኛል፣ በጣም ከፍቶኛል። ቤተሰቦቼ ተስፋ ሰጥተው ተስፋዬን አጨልመውታል። ክርስቲያን ብትሆን ኖሮ ክርስቲያን ስለሆንሽ አማራ ክልል ያለውን ግርዛት ነው መገረዝ ያለብሽ ብዬ ወደ አማራ ክልል ወስዳታለሁ። መሃል ዓለምና ሰይጣን ሊያጠፉት ያሉትን እምነት አንተ እግዚአብሔር በሰጠ ጸጋ በሰጠ ዕውቀት በሰጠ ጸጋ በሰጠ ዕውቀት ለማስቀጠል እየለፋህ ነው እና ታዲያ ሰይጣን ይተኛልኝ ነው ወይ የምትል? ሰላም እንደምን አላችሁ ተመልካቾቻችን። ከሰሞኑ እጅግ በጣም መነጋገሪያ የሆኑ ርዕሰ ጉዳዮችን ሰብሰብ አድርገን ይዘንላችሁ መጥተናል። ታዲያ እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ ጋበዝኳችሁ። ወደ ቪዲዮ ከመሄድ በፊት ግን አንድ ሁለት ነገሮች ላስታውሳችሁ። ይህ ቻናል አዲስ ቻናል ነው። ማህበራዊና መንፈሳዊ የሆኑ ጉዳዮችን በዋናነት እንዳስስበታለን። ነገሮችን የምናይበት መንገድ ከፖለቲካ፣ ከዘር፣ ከወገንተኝነት ሁሉ በጸዳ መልኩ አድርገን ለማየት እንሞክራለን። ትልቅ የሆኑ ነገሮችን ተነጋግረን መለያየት ብቻ ነው የኛ ስራ። አሁን ወደ ቀጥታ ወደ ቪዲዮ ልውሰዳችሁና ሰሞነኛው እጅግ በጣም መነጋገሪያ የሆኑ ሐሳቦች አሉ። እስኪ ካንዱ እንጀምርና ሐሳቤን እንቀጥላለሁ። እንግዲህ በረከት ስላሸነፈ ይህንን ሽልማት እንዲቀበል ያቅማችንን ሞክረናል። በመጨረሻም ብሩን ስጡኝ በማለት ቻሌንጁ ላይ ያልተጠቀሰ አዲስ ውልም አምጥቷል። ሜሪቦንዳ 15 ቀን ብትሰጠውም ግምት ውስጥ በማስገባት ልፋቱን ልትሰጠው ፈቃደኛ ብትሆንም እሱ ግን እንዳያችሁት ስሟን በማጥፋት የተሰጠውን ስጦታ በማጣጣል እንዲሁም ሶሻል ሚዲያ ላይ ያልተፈጠረ ነገር በማውራት በዲሲፕሊን ጉድለት የሰጠችውን ቻሌንጅ ውድቅ አድርገዋለች። ነገር ምንድነው ልትሉ ትችላላችሁ። ስለ በረከት ወይም ደግሞ ስለ በረከት ሊስትሮ የማታውቁ ሰዎችና ስለ ቤኪ ቦንዳ የማታውቁ ሰዎች ብዙ እንግዲህ ይህንን ነገር ግራ ሊያጋባችሁ ይችላል። ምንም አታስቡ፣ አንዳንድ ነገሮችን ላብራራላችሁ። እንግዲህ ይሄንን አንድ ልጅ ሊስትሮ ነው የሚሰራው እና አንድ ቦንዳ ቤት ደግሞ በዚህ ጉዳይ ላይ ሳፖርት ለማድረግ ያክል ነው አወዳድሮ ብዙ ፎሎወርስ ያስገኘ ቻሌንጁ ይቀበላል። ከዛ በኋላ ደግሞ ቦንዳ ቤቱ ይረከባል ማለት ነው። ሐሳባቸው በዛ ነበረ ስምምነታቸው። እንግዲህ በኪም እንግዲህ ብዙ ቀናቶች ወስዶበት እንደምንም ብሎ ታግሎ አሸንፎ ቦንዳውን እረከባለሁ 1.5 ሚሊዮን አካባቢ የሚጨርስ ቦንዳ ነው። ያንን ሙሉ ቁልፍ እረከባለሁ ብሎ አስቦ ነበረ። ታዲያ ይህንን ነገር ለምንድነው ያሰረዘበት? ምንድነው ውላቸው ያላስማማቸው የሚለውን ነገር እሱን እንመልከተው። በጣም ደብሮኛል፣ በጣም ከፍቶኛል። ቤተሰቦቼ ተስፋ ሰጥተው ተስፋዬን አጨልመውታል። እንደምታውቁት ሜሪቦንዳ የሰጠውን ቻሌንጅ ሁላችሁም ታውቃላችሁ፣ ሁላችሁም ተባብራችሁኛል። 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት እንሸልማለን ብለው ቻሌንጁን ከሞላውላቸው በኋላ አንድ ወንድሜ ይሄ ዕቃ 1.5 አያወጣም በባለሙያ እናሳይ ብሎኝ ትናንትና ባለሙያ ወስጄ አሳይቸው ነበር። ቤተሰቦቼ ባለሙያውን ሲያው ማለት ነው እንኳን 1.5 ይቅርና 300 ሺህ እንደማያወጣ ነገረኝ እና ዛሬ ልጄን ለመረከብ እጄ አናግሬያቸው ነበር። ሰደቡኝ፣ ቤተሰብ ተሳለቁብኝ፣ አወራቸው በፍቅር ሊሰሙኝ ፈቃደኛ አይደሉም። ቤተሰቦቼ እናንተም የተባበራችሁኝ። እንግዲህ እንደተመለከታችሁት በረከት ሊስትሮ እንደዚህ ብሎ ሐሳቡ ገልጾ ነበረ። እኔ የ1.5 ሚሊዮን ነው የተዋዋልኩት የፍሎ ቻሌንጅ ሲሰጠኝም በዚህ ነበር። እነሱ ግን አሁን በባለሙያ ነገርየው ቼክ ሳደርግ 300 ሺህ ብቻ ነው የሚያወጣው እንጂ ያን ያክል ብዙ ያለው ነገር አይደለም ቦንዳ ቤቱ እያለ ነው የሚገኘው። ታዲያ በዚህ ጉዳይ ላይም እንግዲህ እሱ አጭበርብረውኛል፣ ሸውደውኛል በሚል አንዳንድ ሐሳቦችን ሶሻል ሚዲያ ላይ አጋርቶ ነበር እንደምትመለከቱት። ከዚህ በኋላ እነሱ ምን አይነት ውሳኔ የወሰኑት የሚለውን ነገር እንምጣበት። ለበረከት ሱቁን ልናስረክብ ሄደን የነበረውን ሁኔታ አይተን እንመለስ። እንግዲህ ከዚህ በኋላ በረከት ሊስትሮን በሊስትሮ ብቻ ሳይሆን የቦንዳ ነጋዴ ሆኖ ማለትም የዚህ ሱቅ ባለቤት ሆኖ ነው የምታገኙት። እንኳን ደስ አለ፣ እንኳን ደስ አለ። በጣም ደስ ብሎኛል። አመሰግናለሁ። ፎሎወሮችን አታመሰግናችሁ? ያው ሱቃችንን ቆጥረን ለመረከብ ነው የመጣ ነው ማለት ነው። እንደምታዩት ሜሪቦንዳ አልሰጥም አላለችም። እንደውም በራሷ ንግድ ፍቃድ እንዲሰራ እንዲሁም ደግሞ 3 ወር የተከፈለበትን የቤት ኪራይ ራሱ እንዲሰራበት ፈቅዳለት ነበር። እንደምታውቁት ሜሪቦንዳ በጣም ታዋቂ ናት። 3 ብራንች አላት። የለመደ ብራንቿን ነው የምትሰጠው። ያ ማለት ሽጣ ልውጣ ብትል እንኳን ቁልፍ ሽጣ ነው የምትወጣው። ራሷ ይሄን ያህል ይገመትልኛል ብላ ያለችውን ዋጋ አወጣች። ቻሌ ደግሞ በጣም የሚገርመኝ በረከትን ጠርቸው ቻሌንጁን ከመቀበሉ በፊት አሳይቼዋለሁ።
እያንዳንዱን ሱቅ አሳይቼው እንደዚህ ነበር ያመሰገነው። በጣም ደስ ብሎኛል። ደስታዬ ከልክ በላይ ነው። እርግጠኛ ነኝ እንደሚጨምርና ይሄንን ሱቅ እንደሚወስደው መመረቅ ስላለብኝ ይሄንን ገዝቻለሁ። ሜሪ ስንት ነው ዋጋ? ሱቅ ውስጥ በጣም ሙሉ ልብስ ነው ያለው። እሱ ብቻ አይደለም፣ አሻንጉሊት አለ፣ ብረቶች አሉ። ሙሉ የተሟላ ሱቅ ነው። ቢሆንም ቪዲዮ ከተለቀቀበት 15 ቀን እንደተመለከታችሁት እንግዲህ በረከትን ወስደውት ሱቁ ሲያሳዩት መጀመሪያ የነበረውን ነገር እያንዳንዱ ነገር በጣም ደስ የሚል ነበረ። እኛም ብዙዎቻችን እንግዲህ ሶሻል ሚዲያ ላይ በረከትን ለመደገፍ የተለያዩ ነገሮችን አድርገናል። እሱም በረከትን በጣም ትልቅ ተስፋ ነበረው። እንደምታስታውሱት በጣም በስሜት ሆኖ ነገሮችን ይገልጽ ነበረ። ቤተሰቦቼ እንግዲህ አግዛለሁ ምናምን የሚል ትልቅ ተስፋ አድርጎ ነበረ እየተንቀሳቀሰ የነበረው። ታዲያ አሁን ላይ ምንድነው አክቹአሊ እየተፈጠረ ያለው የሚለውን ነገር እንስማት፣ እንቀጥል። ቢሆንም የሰጠነው 20 ምናምን ቀን ሆኖ ራሱ ሜሪ ቦንዳ ቁልፉን ለመስጠት ፍቃደኛ ነበረች። እንደውም ትላንትና ያገኘሁትኝ ሰዓት ፎሎወሩ ራሱ አልሞላም፣ ቀንሶ ነበር። ግን እንደዛም ሆኖ እኛ በጣም ዊሊንግ ነበር ለመስጠት። ሱቁን መረከብ እችላለሁ ወይ አለኝ። አዎ ትችላለህ አልኩትኝ። ሄድኩኝ። ሲሄድ 5 ወንዶች ተሰብስበው ቆመዋል። እሱ ብቻ አይደለም ካሜራ ይዘዋል ምናምን። እኔ አይቶት በቃ ደስ ብሎት ምናምንና እግዚአብሔር ነው የምላችሁ በቃ ደስ ብሎኝ ቪዲዮ ሲቀርጹና እንደዛ ነው መሰለኝ። ከዛ ቪዲዮ ሰርቼ መሀል ላይ ገባለሁ። ላይቭ ነው አለኝ። አንዱ እንዴ ላይቭ እንዳለ አላውቅም። በረከት ሲጀመር አላወራንም። ቅሬታ ቢኖረው ራሱ መጀመሪያ እኛ ማውራት ይችላል አይደል? አንድ ቀን እንኳን ቅሬታ አለኝ ብሎ ለኔ አልነገረኝ። እንደምታዩትኛ ልንሸልመው ፈቃደኛ ነበርን። እሱ ግን መሀል ላይ ሐሳቡን ቀየረ። ቃል በቃል ያለን ደላላ ይዤ መጥቼ አልተገመተልኝም ያለው። ሲጀመር ሜሪ ቦንዳ መስጠት የፈለገችው ለሚሰራ ሰው ነው፣ ሱቁን ለሚሸጥ ሰው አይደለም። ኤኒዌይስ ስላሸነፈ ቢወስደውም ችግር የለብንም፣ ግን እሱ አያወጣም ማለት። እሺ 1 ሚሊዮን ብር ስጡኝ። 1 ሚሊዮን ብር እንኳን ስጡኝ። ሌላ 300,000 ነው የሚገመተው። ስለዚህ እናንተ እንግዲህ ዋና ሐሳቡ ይሄንን ነው ያለው ማለት ነው። በኪ ወይም በረከት ያ ሱቅ እንዳይረከብ ያደረገው ትልቁ ምክንያት ያለ ፈቃዳችን ያልፈለግነው ነገር አድርጓል። አንደኛ ሱቅ ቦታ ሲመጣ ላይቭ ነው እያስተላለፈ የነበረው። ላይቭ መሆኑ ብቻ አይደለም፣ እሱ ሊሰራበት አይደለም፣ ሽጦ ሊወጣ ነበረ የተስማማው ምናምን። እኛ ደግሞ የሚሰራ ሰው ነበረ እዛ ገብቶ ለሚሰራ ሰው ነው መስጠት የፈለግነው የሚል ነው። እንግዲህ እሱ መብቱ ነው። ባይዘ ወይ ከተስማሙ በኋላ 1.5 ሚሊዮን ይገመታል ተብሎ ሽጦ መውጣት ይችላል፣ አግሪመንት እስከሌላቸው ድረስ ማለት ነው። እሷ እንደዚህ ነው የምፈልገው ብላ አሁን ነው የተናገረችው እንጂ በመጀመሪያ ቻሌንጅ ስትሰጠው ሽጦ ይውጣ እዛ ገብቶ ይስራበት ብቻ አረከበዋለሁ የሚል ነበር አግሪመንታቸው። ለማንኛውም እንግዲህ በረከት በጣም በዚህ ጉዳይ ላይ ልቡ እንደተሰበረ እንግዲህ ገልጿል። በጣም አሳዝኖናል። እነሱም እንግዲህ ነገሩ ወደ መፍትሄ ያመጡታል ብለን ተስፋ እናደርጋለን። ባይዘው ግን እንደዚህ አይነት ነገሮች ሲደረጉ እንዳጠቃላይ የፎሎ ቻሌንጅ እንደዚህ አይነት ነገሮች ከመጀመራቸው በፊት ልብ የሚሰሩ ነገሮች ስለሆኑ ጥንቃቄ ቢደረግበት መልካም ነው እላለሁ። ወደ ሌላ ሀሳብ እንሂድ። ከሰሞኑ እንግዲህ እንደምታስታውሱት የእሸቱ መለሰ ጉዳይ እጅግ ማህበራዊ ጉዳዮች ላይ በጣም በስፋት እየተነሳ የሚገኝ ነገር ነው። ስለ እሸቱ አንድ መምህር ዘመድኩን ምን አለ የሚለውን ነገር እስኪ ትንሽ ላሰማችሁና አንዳንድ ሀሳብ ልንገራችሁ። መሃል ዓለምና ሰይጣን ሊያጠፉት ያሉትን እምነት አንተ እግዚአብሔር በሰጠ ጸጋ በሰጠ ዕውቀት በሰጠ ጸጋ በሰጠ ዕውቀት ለማስቀጠል እየለፋህ ነው። እና ታዲያ ሰይጣን ይተኛልኝ ነው ወይ የምትለው? ሰይጣን ይተኛልኝ ነው ወይ የምትለው? እንዴ አንተ እኮ ራሱን የቻልክ ፑቲን ነህ። አንተ ራሱን የቻልክ እምነቴን አገሬ አላስደፍርም የምትል ሰው ነህ። አንተ ራስን የቻልክ ሚኒሊክ ነህ። አንተ ራስን የቻልክ ጀግና ነህ። ይህንን ሃይማኖትን፣ ባህልን፣ ገዳማትን እጠብቃለሁ ብለህ ተነስተህ ሃይማኖትን፣ ባህልን፣ ገዳማትን ከሚያወድም መንፈስ ጋር ምንድነው የምትጠብቀው? ሰይጣን ይበረታብሃል። ይህን የምታልፈው በጸሎት ነው። መምህሩ በዚህ መልኩ ሀሳቡን ገልጿል። እኔ እውነት ለመናገር ይህንን ንግግር ከተናገራቸው ንግግሮች ሁሉ የተሻለ ብዬ የወሰድኩት ይሄኛውን ንግግር ነው ማለት ነው። የእሸቱ መለሰ ትልቁ ፈተናው ብዬ የማስበው እኔ አንዱ ምናልባትም ወደ መንፈሳዊ ህይወቱ በጣም አሁን ላይ ትኩረት እያደረገ ነበረ። የተለያዩ ነገሮችን ሞር እየገባበት ነበር ወደ መንፈሳዊው እና የሰይጣን ፈተና ነው ብዬ ነው ማምነው። አንዳንድ ሰዎች ከተለያየ ነገር ጋር ያገናኙታል። አንዳንዴ የዋልባ አባቶችን ስላስቀየመ ነው፣ እነሱን ይቅርታ ስላልጠየቀ ነው፣ እነሱን ረግመሃለን ብለውት ነበረ፣ እውነትም የእመቤታችን ስላድኖ አውጥተው ረግመውታል ብለው እንግዲህ የተለያዩ ሀሳቦችን የሚሰጡ ሰዎች አሉ። እኔ በበኩሌ በዚህ ጉዳይ ላይ አልስማማም። ምክንያቱም እሸቱ
ዋልባ ሄዶ ያደረገው ነገር ባለማወቅ ያጠፋቸው አንዳንድ ነገሮች ሊኖሩ ይችላሉ እንጂ እንደዚህ ብሎ ሆን ብሎ አውቆ ያጠፋው ነገር እስከሌለ ድረስ በዚህ ልክ እንደዚህ የወረደ ነገሮችን ባናስብ መልካም ነው ብዬ አስባለሁ። በሌላ በኩል ደግሞ እንግዲህ ሰዎች እንደሚያነሱት ባምቢ ሀበሻ እናቷን አስቀይሟት ነበረ፣ እሷም ደግሞ እንግዲህ ገብርኤልን ተማጽኛ ረግሜዋለሁ ብላ ነበረ። በዚህ ጉዳይ ነው የሚሉ ነገሮች አሉ። ለማንኛውም ሽቱ አሁን ላይ የሚያስፈልገው ወሬ ሳይሆን መርዳት ነው ያለብን። ያ ድርጅት ባይዘዌት ዶንኪቱ እኛን ነው ኦርቶዶክሳውያንን አጠቃላይ ኢትዮጵያውያንን ሙስሊሞቹም እንዳጠቃላይ የሚደግፍ ትልቅ ተቋም ነው። ማገዝ ካለብን ማገዝ እንጂ ብዙ ባናወራ መልካም ነው እንላለን። ወደ ሌላ ሀሳብ እናምራ። የሴት ልጅ ግርዛት ጎጂ ባህል አይደለም፣ መቀጠል አለበት። ድሮ ሀያቶቻችን ሴት ልጅ ካልተገረዘች ዕቃ ትጨርሳለች፣ ብዙ ነገር ታደርጋለች ሲሉ አይገባኝም ነበር። አሁን ሚዲያ ላይ የማየው ነገር እንዳምን ስላደረገኝ የሴት ልጅ ግርዛት ጎጂ ባህል አይደለም፣ መቀጠል አለበት። እንደምትመለከቱት እንግዲህ አንዲት ሙስሊም ልጅ ይህንን ንግግር ከተናገረች በኋላ ፌሚኒስቶች እጅግ በጣም ጠምደዋት ነበረ። እስኪ የመጀመሪያዋ ሀሳብ የሰጠችው ጆርዲ ናት። እንደምታስታውሷት እሷን እንመልከታትና በጣም ሀሳቡ ወዳልሆነ ነገር ሄዷል። አሁን ላይ ትንሽ ጥሩ ነገር አይደለም ያለው። እስኪ እንመልከተው። ለማንኛውም ተገረዣ ለምን አትገረዥም? መቀጠል ካለበት ጎጂ ባህል ካልሆነና መቀጠል ካለበት ተገርዘሽ አሳይኝ። ኢንፋክት መገረዝ ያለብሽ የትኛውን ግርዛት መሰለሽ? ሶማሊያ ክልልን ግርዛት ነው መገረዝ ያለብሽ። ያው ሙስሊምም ስለሆንሽ ምን ያረጉሻል መሰለሽ? መጀመሪያ ቂንጥርሽን ይቆርጡታል። ከዛ የማህፀንሽን መግቢያ ከንፈርና ከንፈር በዚህ መልኩ እንግዲህ መልሳላት ነበረ። አንቺ ተገርዘሽ አሳይን፣ ከዛ በኋላ ደግሞ መቀጠል አለበት ካልሽ የመጀመሪያው ሰው አንቺ ነው መሆን ያለብሽ ብላ ሙስሊም ስለሆንሽ ብላ ጠቅሳ ነበረ። እንግዲህ ይህችን ነገር ወስደው ብዙ ሙስሊሞች በጣም እየተናደዱ ነበረ። የማህበረሰብ ስም ማጠልሸት ነው፣ የሃይማኖትም በተመሳሳይ ነው ምናምን ብለዋል። በጣም በኃይለኛው ለዚህ መልስ እየሰጡ ነበረ። እስኪ አንዲት ሴት እንስማና ጆርዲ ደግሞ ስለዛ ጉዳይ ምን አለች የሚለውን ነገር ደግሞ እንስማው። ጆርዲ እኔ በጣም አክባሪሽ ነኝ። ትግር ለሴቶች ጠበቃ ስለምትሆኚ ጉዳታቸውን ስለማትፈልጊ አደንቅሻለሁ። ግን ብዙ ጊዜ ሳይሽ ባገኘሽው አጋጣሚ እስልምናን ሜንሽን ማድረግ ትፈልጊያለሽ። አሁን ያወራሽው ጋር ምንም አያገናኘውም። እዚህ ጋር እስልምና መጥራት አስፈላጊ አይደለም። ተመለከታችሁት እንግዲህ በዚህ መልኩ አንዳንዶቹ ስነ ስርዓት ባለው አንዳንዶቹ ደግሞ ስነ ስርዓት በሌለው መልኩ እንግዲህ ሀሳብ እየሰጡ ነበረ። እሷስ የዋዛ አይደለችም። ክርስትናና እስልምናን ጠምዳ የያዘች በጣም ኃይለኛ የሆነች ልጅ ናት። እስኪ ምን አለች እንስማው። ሂጃብ አርጋለች፣ ሙስሊም ነች። ሂጃብ ያላረገችና ክር ያሰረች ክርስቲያን ብትሆን ኖሮ ክርስቲያን ስለሆንሽ አማራ ክልል ያለውን ግርዛት ነው መገረዝ ያለብሽ ብዬ ወደ አማራ ክልል ወስዳታለሁ። ወደ ሶማሊያ ክልል ለምን እንደወሰድኳት እና የሶማሊያ ክልል የሚደረገውን የግርዛት አይነት እንድታደርግ የጠየኳት ሙስሊም ስለሆነች ነው። ብዙዎቻችሁን ኦፌንድ ያደረገው ሙስሊም ስለሆንሽ የሚለው ነገር ማለት ነው። እቺን ፖይንት አውት ለማድረግ ነው። ለእስልምና ለማውራት አይደለም፣ ስለ ሙስሊሞችም ለማውራት አይደለም። በዚህ አጋጣሚ ግን እዛ ቪዲዮ ላይ ኮመንት ሴክሽን ላይ በጣም ብዙ ሙስሊም ሴቶች ስታወሩት፣ ስትናገሩት፣ ስትከራከሩት የነበረው ፖይንት አለ። እስልምናንና ባህልን ለይ። በጣም ይቅርታ አድርጉልኝና እስልምናም ሆነ ክርስትና ከኢትዮጵያ ባህል ነጥለን ልናወጣው አንችልም። ክርስትና ከ4ኛው ክፍለ ዘመን ጀምሮ ኢትዮጵያ ውስጥ የኖረ ሃይማኖት ነው። እስልምና ደግሞ ከ7ኛው ክፍለ ዘመን ጀምሮ ኢትዮጵያ ውስጥ የኖረ ሃይማኖት ነው። ህዝባችን ሃይማኖተኛ ህዝብ ነው። ልጆቹን የሚያሳድገው በሃይማኖት ውስጥ ነው። ትዳሩን የሚመራው በሃይማኖት ውስጥ ነው። የሚበላውንና የማይበላውን የሚለየው ሳይቀር በሃይማኖት ይሄንን ይመስል ነበረ። እጅግ በጣም አወዛጋቢ ብዙ ክርክሮች የተሞላበት ነበር። እኛ የተወሰነ ቀንጭበን አሳየኋችሁ እንጂ በጣም ሰፋፊ የሆኑ ሀሳቦችን የተነሱበት ነበረ። ለማንኛውም ጆርዲ እንግዲህ አላማዋ ምን እንደሆነ ሊገባን አልቻለም። ከኢትዮጵያ ባህል አንዳንድ ነገሮች ላይ በጣም ያፈነገጠ የሚመስል ለሴቶች መብት ተቆርቋሪ ነኝ ትላለች። ነገር ግን ደግሞ ሴቶችን ራሷ አታክ ስታደርግ ነው ምን መለከታት በብዙ ነገሮች። ለማንኛውም እንግዲህ ስለ እስልምናና ክርስትና ያነሳችው ነገር እውነት ነው። የኢትዮጵያ ባህል ከእስልምናና ከክርስትና ለይቶ ማየት በጣም ከባድ ነው። አብዛኛው ነገር የተገነባው አብዛኛው ነገር የተገኘው ከነዚህ ከሁለቱ ሃይማኖት ስለሆነ ማለት ነው።
ታዲያ እንዴት ነው መሆን ያለበት የሚለውን ነገር እንግዲህ እስልምና ክርስትና በሚፈቅደው መልኩ ነገሮችን እያጤኑ እያዩ ቀስ ብሎ መሄዱና ማረሙ ይሻላል እንጂ ኢንፋክት በእንደዚህ አይነት መንገድ በወረደ መንገድ እንደዚህ ሆነሽ ብሎ መወነጃጀሉ ጥሩ አይመስለኝም። ሴቶችን በዚህ አጋጣሚ ባይዘው ጆርዲን በጣም ብዙ ባትሟገቷት ምናምን በጣም መልካም ነው ብዬ አስባለሁ። ለምን አንድ ሰው ሞር ትኩረት በሰጠነው ቁጥር በጣም ሰፊ የሆኑ ድሎችን የማግኘት እድል ስላለው ማለት ነው። ሴቶችን መብት የምትሟገት ከሆነ አግባብ ባለው መንገድ ስለ ህፃናቱ ስለ ሴቶች ትሟገት እንጂ ካልቸርን፣ ባህልን፣ ሃይማኖትን መሰረት አድርጋ መዝለፍና መሳደብ ግን ጥሩ አይመስለኝም። ለማንኛውም ለዛሬ ያስኩላችሁ ሀሳቦች እነዚህን ይመስሉ ነበረ። በአጠቃላይ እንግዲህ እነዚህን ጉዳዮች በሰፊው ዳሰሳ አድርገን አይተናል። አንዳች ቁም ነገር እንዳገኛችሁ ተስፋ አደርጋለሁ። ሰብስክራይብ የሚል በተን አለ ከፕሮፋይሉ አጠገብ፣ እሱን ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ እንግዲህ ቸር ሰንብቱ፣ ቸር ይቆየን። መልካም ሁኑ።